እኔ አሁን የተረዳሁት አንድ ነገር አለ። ይሄ ድራማ የብሩኬ ነው። ልጁን ብሩኬ ነው የላከው በትክክል ማለት ነው። ሀይሚ ምንም የምታውቀው ነገር የለም። ከጭንቀቷ የተረዳሁት ነገር ነው። ግን አሁን ይሄ ፈተና ሀይሚ አላቅም። በእርግጥ ሀይሚ እንደምናውቃት ናት፣ ታልፈዋለች። ግን ልጁ ደግሞ ደፋር፣ ጭራሽ አበባ ይዞ መጣ። ምናልባት የብሩኬም ስራ ላይሆን ይችላል። ምናልባትም ሰው ልኮት ሊሆን ይችላል፣ ብሩኬና ሀይሚን ለመገነጣጠል፣ ለመለያየት። ይሄ ነገር ተጭቅጭቅ ነፃ ሆናችሁ በደንብ ቁጭ ብላችሁ ብትመካከሩበት አሪፍ ነው ባይ ነኝ። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች፣ እንደምቆያችሁልኝ ውዶቼ። ላይክ ሼር አድርጉ፣ ሀሳብ አስተያየት ካለ በኮሜንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። እኔ ዛሬ በጣም አንገብግቦኛል። የዛሬው በጣም ነው አንገበገበኝ። እሱ ምንድነው ቤት ድረስ አበባ ይዞ መሄዱ፣ ይህ ልጁ ማለት ነው። በባለፈው የተፈጠረውን ነገር ሁላችንንም እናውቃለን። ከብሩኬ ጋር ሊያወሩ ሞክረው ነበረ። ያው በውስጥ መስመር ተጻጽፈው ስለነበረ ያለ መግባባትም ተፈጥሮ ስለነበረ እንግዲህ ያንን ነገር ደግሞ ብሩኬ ጥሎ ነበር የሄደው። ተናዶም ተበሳይቶም ያን ነገር ደግሞ ለማሳመን ዛሬ ፍፄ እንዲሁም ቀዳማዊት አብረው መጥተዋል። ብሩኬንም ቤት ጠርተውታል ማለት ነው ለማስረዳት። ሀይሚ ምንም የምታውቀው ነገር ስለሌለ የተፈጠረውን ነገር በስነ ስርዓት ለማስረዳት ቤት ድረስ ሄዷል። ነገር ግን ያው ብሩኬ አበሳይቶታል ምናምን ነገር። ሀይሚም ለምን በስነ ስርዓት ቃስ ብላ አታስረዳኝም ወይ እያለች ነው። አሁንም ሀይሚ ስለዛ ስለ ቴክስት ይመስለኛል እንደተረዳሁትኝ። ሀይሚ ያለፈ ነገር ከሆነ የኔ እናት ጥሩ ነው እስክሎር አድርገሽ ብታልፊ ማለት ነው። ባለፈ ነገር ማንም ሰው ተጠያቂ ሊሆን አይችልም። ከአንቺ ጋር ሲሆን ብቻ ነው ልትጠይቂው የምትችው። በቃ ያለፈ ነገር ነው ብሎሻል፣ በቃ ተይው። ምናልባት እኮ አንቺና ብሩኬ እንድትጨቃጨቁና እንድትጣሉ እንድትለያዩ የሚፈልግ ሰው ሊሆን ይችላል ይሄን ሁሉ ሴራ እንደዚህ ያቀደው ማለት ነው። አንቺ ይሄ አሁን አልተረዳሹም። በኋላ ወንድ ልጅ ነው። ወንድ ልጅ ደግሞ የሆነ ብዙ ጭቅጭቅ ሲበዛበት ጥሎ ነው የሚሄደው። ብሩኬ እንደምናየው ቶሎ ተስፋ ይቆርጣል፣ ይጮሃል፣ ይናደዳል ምናምን ነገር ቁጡ ነው። ስለዚህ ቁጡ ሰዎችን ደግሞ አመላቸውን ካወቅን በቻልነው መጠን ብንረጋጋ ጥሩ ነው ባይነኝ፣ እንደኔ ማለት ነው። ምክንያቱም ነገር ሲደራረብ ፍቅራችሁም ይፈርሳል። ይሄ ልጅ ደግሞ የራሱ የሆነ ተልኮ አለው። ያለ አንዳች ተልኮ ቤት ድረስ አበባ ይዞ አይመጣም። አበባ ገና ግዛላት ስላለው ብሩኬ እውነት አበባ ገዝቶ የሚሄድ ይመስላችኋል እንዴ? የሆነ ሰው ልኮታል፣ ወይንም ብሩኬ ደግሞ ሀይሚን ፈትናት በእንደዚህ አይነት መንገድ ብሎ ሊሆን ይችላል። የምናውቀው ነገር የለም። ግን የተረዳው አንድ እውነታ ሰው ልኮት ሀይሚና ብሩኬ እንዳይግባቡ እንዲጣሉ፣ ሀይሚም ያችን ቴክስት ይዛ ጥርጣሬ በብሩኬ ላይ እንዲያድርባት፣ እመንልኝ አትመንልኝ ጭቅጭቅ እንዲፈጥሩና ይሄ ልጅ ደግሞ በመሀል እንደዛ ተልኮን እያሳካ ነው የሚገኘው ማለት ነው። ይህ ነው ዋናው ነጥብ ሲሄድ ብሩኬ ይሄ እኮ መጨቃጨቅ አይደለም። ያንተና የሀይሚ ህይወት ነው፣ የጋራችሁ ህይወት ነው። ችግሩን አቅልለ ነው በንግግር እንፍታው ነው ሀይሚ እያለች ያለችው እዚጋ። የተረዳሁት ሀይሚን ማለት ነው። ችግሩን በንግግር እንፍታው፣ እውነታው እዚጋ ነው። እኔ እናንተ እየተጨቃጨቅን ያለ ነው ግን በሀሰተኛና በማይረባ ነገር ነው። ልጁ ጓደኛዬ ናት ያለ እዚጋ ውሸት ነው። ይሄንንም ልታምንላት ትፈልጋለች። አንተ ግን ምንድነው የታየክ? አላቅም። ምናልባት አሁን ላይ ራስን ነፃ ለማድረግ ወይንም ራስን ለማዳመጥ ወይንም የሆነ ምልልስ ቃላት መወርወር፣ ያ ነገር ደግሞ አስጠልቶም ሊሆን ይችላል። እንደዛ ነው የተረዳሁትኝ። ግን ይሄ የሚሸለች ነገር አይደለም። ይሄ በአንድ ጊዜ ተስፋ የሚቆረጥበት ነገር አይደለም። ምክንያቱም ይሄ የጋራ ህይወታችሁ ነው። የጋራ ህይወታችሁ ውስጥ ደግሞ ሁለታችሁ ተጋፍጣችሁ የመጣባችሁን ሶስተኛ ወገን በንግግርም ሆነ አግባብ ያለው መልስ መልሳችሁ ወደ መጣበት መመለስ ነው እንጂ እኔን ከዚህ ችግር አውጡኝ፣ እኔ አይመለከተኝም፣ እኔ ባንቺ ተስፋ ቆርጫለሁ። ትናንትና ላይም እንደዛው በቃ የኔና ያንቺ ነገር አብቅቶልታል ነበር ስትላት ነበረ። ይሄ በአንድ ጊዜ እኮ ፍቅርን የምንተው አይደለም ውዶቼ። ምናልባት እንተው ልንል እንችላለን፣ መተው አይቻልም። የሆኑ ትዝታዎች አሉ፣ ብዙ ነገር አለ እና ዋጋ የከፈላችሁለትን ህይወት በቀላል
ተውኝ ተይኝ መባባሉ ለኔ ትርጉም የለውም። ይሄ ልጅ ማን ነው? ከየት ነው የመጣው? ተልኮስ ምንድነው? ሀይሚ በቃ አላውቀውም ካለች ካላወቀችው ብሩኬም ልትረዳት ይገባል። ሀይሚን የዛን ያክል ነው እንዲህ ሀይሚን እኔ በጣም አውቃታለሁ ትትል ነበረ። ሀይሚን ካወቃት እሷ አላውቀውም ካለች መረዳት ነው እንጂ ያለብክ ጥርጣሬ ውስጥ መግባቱ እንደኔ አስፈላጊ አይደለም። ምን አለች እዚች ጋር ሀይሚ? እኔ እናንተ ገና በደንብ ያላስረዳኸኝ ነገር አለ ስትል ብሩኬ ደግሞ ይሄ መተማመኑም ሆነ ማስረዳቱንም ሁሉንም ነገር አልፈለገም። ሀይሚ አሁንም እኛ የምናውቀው ነገር አለ፣ ይሄ ጥያቄ እኛ የማናውቀው ነገር አለ፣ ይሄ ከበፊቱ የበፊት ህይወት ነው ካለው ውጪ ሌላ የተፈጠረ ነገር አለ። በበፊቱ ነገር ግን እኮ ቢያስረዳሽም ባያስረዳሽም ብዙም አትጫኒው እዚህ ጋር ማለት ነው። ያለፈ ከሆነ አትጫኒው። ይሄ ያለፈ ህይወት ከሆነ ያለፈ ህይወት ግን አሁን ታድሶ ከሆነ ቢያስረዳሽ እንደኔ አሪፍ ነው። ባለፈ ነገር ባትጣሉ ጥሩ ነው። ሰላም ይሻላል። የምሬን ነው። ሰላም ይሻላል። ሀይሚ ሰላም ፍጠሩ። ሌላው ነገር ደግሞ ያለፈን ህይወት ላንቺ ዛሬ ላይ የተላከልሽ ዛሬ ላይ ላንቺ የተላከልሽ አንቺስ አትባንኒም? ለምን እንደሆነ አንቺንና ብሩኬን እኮ ለማጨቃጨቅ እኮ ነው። ያ ያለፈ ህይወት የተላከልሽ የሱ ያ ሁሉ ቴክስት ላንቺ የተላከልሽ አንቺ ብሩኬ ጋር እምነት እንድታጪ እና ከሱ ጋር እንድትጨቃጨቂ። ሌላው ነገር ደግሞ አንቺን ጥርጣሪ ውስጥ ለመክተት አሁንም ከዚህ ልጅ ጋር ያወራል እንዴት ይሄ ቴክስት ሊላክልኝ ቻለ ምናምን ብለሽ ራስሽን ጭንቀት ውስጥ እንድትከቺና ብሩኬን እንድትርቂው የተደረገ ነገርስ ቢሆን ነቅተሻል። ስለዚህ ሀይሚ አልነቃሽም። አንቺ የፈለግሽው ብሩኬ ያስረዳል የሚለው ነገር ላይ ብቻ ነው ፎከስ ያደረግሽው። ማን ምንድነው ይሄን ነገር እያደረገ ያለውን ብለሽ አልነቃሽበትም። ንቂበት እዚህ ጋር። ስለዚህ ነገር አያገባኝም፣ አላስረዳሽም፣ ማስረዳትም አይጠበቅብኝም፣ ያለው ነገር ግልጽ ነው እያላት ነው። ያለው ነገር ግልጽ ነው ያለው እኔ እንደተረዳሁት ከሆነ ምናልባት የተጻጻፉበት የቴክስት ዓመተ ምህረቱ ቀኑ ሰዓቱ እንደገና ደግሞ ፎቶም ከሆነ የተላከላት የበፊት የብሩኬ ፎቶችም ሊሆኑ ይችላሉ። እኔ የተረዳሁትን ማለት ነው። ብሩኬ ደግሞ አይመለከተኝም ማስረዳት አይጠበቅብኝም ሳይሆን ማለት ያለብክ አጭርና መጠነኛ የሆነ መልስ ይህ ያለፈ ነገር ነው ሀይሚ ተረጋጊ ብለህ ብትላት ይቺ ሴት ልጅ ነች ትረጋጋለች። አንተ ደግሞ አይመለከተኝም ስትላት በደፈነው ሌላ ነገር እንዳለ ነው የምትጠረጥረው። ሁላችንንም እንጠረጥራለን አይመለከተንም ስለ እንደዛ አይነት ነገር ስንል ማለት ነው። ልክ ሌላ ነገር እንዳለ ነው ያስመሰልከው ብሩኬ። እዚህ ጋር ደግሞ ንግግሩን ትንሽ ብታስተካክለው እንደኔ አሪፍ ነው ባይነኝ ማለት ነው፣ ችግሮቹን ለመፍታት እስከሆነ ድረስ። ብሩኬን ግን የሆነ ያበሳጨው ነገር አለ። ፍፄም ሊያናግረው ሞከረ ቡቡ ተረጋጋ ምናምን ነገር። ሀይሚም እንደዛው ያለፈ ታሪክ ነው ከማለት ውጭ ምንም መልስ አልሰጠኸኝም። እዚህ ላይ ነው በጣም ትኩረት ያደረገችው ሀይሚ። ለምን እዚህ ላይ ትኩረት አደረገሽ? እኔ በጣም ጥያቄ ፈጥሮብኛል። ይሄ ቴክስት አሁን ስለተላከላት ጥርጣሬ ፈጥሮባት ሊሆን ይችላል የሚለው ነው ያደረብኝ እኔ ውስጥ ማለት ነው። ለምን እስከዛሬ አልተላከልኝም? ያለፈ ታሪክ ከሆነ ለምን አሁን ተላከልኝ? ለምን አስፈለገ ይሄን አሁን መላኩ ብላ አልጠረጠረችም። ኖ ጥርጣሬ ስለፈጠረባት ለዛ ነው ብሩኬ ላይ በጥያቄ እያፋጠጠችው ያለችው። ብሩኬ ደግሞ ያለፈ ታሪክ ማንኛችንም ያለፈ ታሪክ ደስ የሚል አለ፣ የሚያስጠላ ታሪክ ሊኖረን ይችላል። ብሩኬ ደግሞ እዚች ጋር ማውራት ያልፈለገው የሚያስጠላ ታሪክ ሊሆን ይችላል። ይሄ ያለፈ ስለሆነ ማንሳት የማይፈልግም ሊሆን ይችላል። እኔ የተረዳሁት ነው፣ እናንተን አላቅም። ሌላው ነገር ደግሞ ማለት ነው እዚህ ጋር ቴዲ ተብዬው ደጋገምካት ይችን ቃል ለአንተ አትገባም፣ ለአንተ አትገባም፣ ለአንተ አትገባም፣ ከኋላ የመጣ አይና ወጣሉ። አንተ ነህ ለእሷ የምትገባት? እስቲ ንገረን። ምን ሆነ ነው አንተ? የታውቃለህ የእሷንና የእሱን ግንኙነት የብሩኬና ያሚን ግንኙነት ታውቃለህ? አታውቅም። ከኋላ መተክ ሂድና በጥብጥ ተብለህ ስለተላክ ብቻ እየመጣክ ለአንተ አትገባም አትገባም። ይሄንን አማርኛ ባትደጋግመው ጥሩ ነው። የሰው ህይወት ውስጥ ገብተክ ባትበጠብጥ ጥሩ ነው። የራስን ህይወት ሳይመሽብ ፈልግ። ይሄ ሰው ዝም ብሎ አበባ አንጠልጥሎ የመጣ ይመስላችኋል? ያለ አንድ ተልኮ ስላለው እንጂ አበባ አንጠልጥሎ የመጣው ብሩኬ ገና አበባ ይዘህላትና ስላለው አበባ ይዞ የሚመጣ ይመስላችኋል? ተልኮ አለው።
ንቁ። ብሩኬም ሀይሚም ተምትጨቃጨቁ፣ ሀይሚም ባለፈ ታሪክ አትጨቃጨቂ። በቃ ተይው፣ ያለፈ ነው ብሎሻል። ኧረ ተይው በቃ። እስቲ ያለፈ ነው ብለሽ እመኒለትና ተቀበዩና ከዛም በኋላ ደግሞ ነገሮቹ የማይፈቱ ከሆነ አዲስ ነገር አለ ብለን እኛም እንጠብቅ።